ኢቢኤስ ቴሌቪዥንን በቅርቡ የተቀላቀለውና ከጊዜ ወደ ጊዜ ተወዳጅነትን እያገኘ የመጣው የቴሌቪዥን ፕሮግራም አቅራቢው ወጣቱ ጋዜጠኛ ሮቤል ፍስሐ የብዙዎችን ቀልብ ስቧል። ከሰሞኑ የፈጸመው ተግባር ደግሞ ብዙዎችን አላቅሷል። የሰብአዊነት ጥግን ያሳየበት ተግባር የሚል ውዳሴ እየጎረፈለት ይገኛል። ለመሆኑ ሮቤል ፍስሐ ምን ቢያደርግ ነው በዚህ ልክ በሰዎች ዘንድ መወደስ የመጣው? ብሎም ደግሞ ብዙዎች በሰብአዊነት ጥግ ማሳያ ሲሉ እንዲያሞካሹት የሆነው? በመረጃ ሰዓታችን ይህን ጉዳይ እናነሳለን፣ እንቃኛለን። በሌላ በኩል ደግሞ እጅግ አስደንጋጭና ባልተጠበቀ ክስተት ታዋቂው ቲክቶከር ያልተጠበቀ ፈተና ገጥሞት ነበረም። ከ1.5 ሚሊዮን በላይ ተከታዮች ያሉት ታዋቂው ቲክቶከር በሽጉጥ የታገዘ ዘረፋ ተፈጽሞበታል። ቲክቶከሩን የተፈጸመበት ዘረፋና ተያያዥ ጉዳዮች አነጋጋሪ ሆኗል። በዝርዝር እንቃኘዋለን። ውድ ቤተሰቦቻችን እስከ ፍጻሜው አብሮነታችሁን ጠየቅን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ ጋበዝን። መልካም ቆይታ። ከቅርብ ጊዜያት ወዲህ በኢቢኤስ ቴሌቪዥን አቅራቢነት ብቅ ብሎ ከፍተኛ ተወዳጅነትና አድናቆትን እያገኘ የሚገኘው የቴሌቪዥን ፕሮግራም አቅራቢው ሮቤል ፍስሐ ከሰሞኑ የፈጸመው ተግባር የብዙዎችን ልብ ነክቷል። በርካቶችም እያወደሱትና የአድናቆት ማማው ላይ እየሰቀሉት ይገኛሉ። ሮቤል ፍስሐ ያደረገው ነገርና በዚህ አይነት ሂደት ውስጥ በርካቶች እንዲያወድሱት ያጋጠመው ክስተት እዚህ ጋር ተፈጥሯል። የድሃ እንባ አባሽ ያስባለው ክስተት ከውበት በላይ በተሰኘው መሰናዶ የቀረበችው ባለታሪክ ጋር ተገናኝቷል። ይህ ከውበት በላይ የተሰኘው ፕሮግራም ላይ ቀጤማ በመሸጥ የምትተዳደር ታታሪዋ ወጣት የልጅ እናት ሃይማኖት ጋሻው ትባላለች። እናቷ በ2 ዓመቷ ነው ሕይወቷ ያለፈው። አክስቷ ጋር ለመኖር አዲስ አበባ መጣች። በልጅነቷ ጸነሰች። የልጅ አባቱም አላመነም፣ ክዷት ጠፋም። ነፍሰ ጡር ሆና ጽዳት ሁሉ ሰርታለች። ሰው ቤትም ሰርታለች። ልጇን ወልዳ ለእርዳታ ድርጅት መስጠት ግን ፈጽሞ አልመረጠችም። እንደምንም ብላ ጥርሷን ነክሳ ሰው ቤት ልብስ እያጠበች ሌሊት 60 ኪሎ ዳቦ ቆሎ ጭና እየቆላች የሚከፈላት ብርም ልጇን ቀጥ አድርጋ ማሳደጓን ቀጠለች። ማጣት ብዙ ነገር ያሳያል። ከባድ ነው። እናት ልጇን ለማሳደግ ስትል ብዙ ነገር ትከፍላለች። ይህ የምትለው ይህችው እናት ናት። ታዲያ ታታሪዋ ወጣት የሆነ ሰዓት ላይ ልጄን ያመብኝ ነበር፣ ልጄ ትምህርት ቤት ውስጥ ሲወርቅ ለእናቴ አትንገሯት ትጨነቃለች ይል ነበር። ትምህርት ቤት በየሰዓቱ ይጠሩኝ ነበር። ጸበል አስጠመቅኩትና ዳነም። የዛሬ ውሎዬ ህልም ነው መሰለኝ። እግዚአብሔር እንደሚረዳኝ ተስፋ አድርግ ነበር። ኢቢኤሶች ቃል ያንሰኛል፣ ከልቤ አመሰግናችኋለሁ፣ እግዚአብሔር ያክብራችሁ ስትል ተደመጠች። የ14 ዓመት ታዳጊ ልጇ ደግሞ እናቴ ለእኔ ብዙ ነገሬ ነች፣ ለእኔ ብላ ራሷን ጥላ ነበር ስትኖር የነበረው። ከዚህ ሥራ ብትገላገል ደስ ይለኛል። አድጌ የሷን ሕይወት ማስተካከል ነው የምፈልገው። ቤት ውስጥ ሥራ ቦታም ሥራ አግዛታለሁ። ሁልጊዜም እንደዚህ አምሮባት ነው ማየት የምፈልገው ሲል እናቱ ከተዋበችና ካማረች ከዚያም እጅግ ፈታኝና ካጎሳቆላት ስራ ተላቃ በዚያች ከውበት በላይ በተሰኘው መሰናዶ ላይ ተሽከርክራ ሲመለከታት እንባ የተናነቀው ይህን ቃል አወጣም። ይህ አስተዋይ ታዳጊ ልጅ እናቱን ኢቢኤስ ቲቪዎች አስውበው አዘንጠው ሲያመጧት እናቱ ላይ ተጠምጥሞ በደስታ ስቅስቅ ብሎ ያለቀሰበት ትዕይንት የብዙዎች ልብ ነክቷል። ኢቢኤሶች ይመቻችሁ፣ ትልቅ ምስጋና ይገባቸዋል። የታዳጊ ልጅ ቴሌቪዥን አንዳንዴ ዘመድ ቤት ሲሄድ ነው የምመለከተው ብሏል። ቴሌቪዥን እንደምትሰጧቸው ሙሉ እምነት እተማመናባቸዋለሁ በማለት ታዋቂው የማህበረ ትስስር ገጽ ሐሳብ አጋሪና ጸሐፊው ዘሪሁን ተዝናኑ ያነሳና ያጋራ ሲሆን ታዲያ ከዚህ ጉዳይ ጋር በተገናኘ የዚህ ፕሮግራም ዋና አዘጋጅ ጋዜጠኛ ሮቤል ፍስሐ በርካታ አድናቆት ከያቅጣጫው እየጎረፈለት ይገኛል። በኢትዮጵያ ሚዲያ ውስጥ በትንሽ ጊዜ ወጥቶ የብዙዎችን ልብ ማሸነፍ ቀላል አይደለም። ነገር ግን ሮቤል ፍስሐ በኢቢኤስ ቴሌቪዥን ከውበት በላይ ፕሮግራም የሚያሳየው ስብዕና እውነተኛ የሙያና የሰብአዊነት ልቅና የታየበት ነው ይላሉ ብዙዎች የሚያወድሱት። ለአንድ ፕሮግራም አቅራቢ ውበት ወይም ደግሞ ንግግር፣ መልካምነት ብቻውን በቂ አይደለም። ዋናው ቁልፉ ነገር የሰው ልጅ ህመም የሚሰማው የሰው ልጅ ታሪክ በሚገባ መረዳት የሚችል ልብን መታደል ነው። ሮቤል ፍስሐ ደግሞ እርጋታው ሰዎችን ሳይቸኩልና ሳይጋፋ በሰከነ መንፈስ ያወራል። ትህትናው ደግሞ ከቀረቡት ሰዎች በላይ ሳይሆን ከጎናቸው ሆኖ ህመማቸውና ደስታቸውን ይጋራል። አድማጭነቱም በዚሁ ልክ የብዙዎችን ልብ የሚነካ ነው። ሰዎችን ለማቋረጥ ሳይሆን ልባቸው ለመረዳት በሙሉ ትኩረት ያደምጣል። ለሰው የሚሰጠው ክብርም ሌላኛው የሰብአዊነት ጥግ ማሳያ ተብሎ ተወድሶበታል። የሰዎችን ክብርና ማንነት ከፍ አድርጎ ማሳየት ረገድ አራያ መሆን የሚችል ነው ይላሉ በሱ ዙሪያ ሐሳባቸውን ይሰነዘሩ።
በአጭር ጊዜ ውስጥ ወደ መድረኩ መጥቶ እንዲህ ያሉ በርካታ ልብ የሚነኩ የተስፋና የጽናት ታሪኮችን ለህዝብ ማድረስ ትልቅ ስራ ነው። መልካም ስራን ማመስገንና ማበረታታት ደግሞ የኢትዮጵያዊነት ውብ ባህላችን ነው ማለት ሐሳባቸውን የሚያጋሩ ተበራክቷል። ፈጣሪ እድሜና ጤና ይስጠው፣ በስራውም ይበልጥ ያሳድገው፣ ካላገባም የተባረከ አምላክ የሚወደውን ሰላም የሞላበት ትዳር ይስጠው ማለት ምኞታቸውን ያጋሩ ብሎም ደግሞ ስለሱ በጎን የተመኙለት ብዙዎች ናቸው። ታዲያ በዚህ የተነሳ ከሰሞኑ በበርካታ መልኩ ይህው ወጣት ጋዜጠኛም አድናቆት እየተቸረው ይገኛል። ወደ ሌላኛው ጉዳያችን ስናልፍና ስንሻገር ታዋቂው ቲክቶከር ከ1.5 ሚሊዮን በላይ ተከታይ ያለው ዝነኛው ቲክቶከር በመሳሪያ የታገዘ ዘረፋ ተፈጽሞበታል። ከ1.5 ሚሊዮን በላይ ተከታዮች ያሉት ታዋቂው ቲክቶከር ይድነቅ ቃሲምና ጋዜጠኛ ኢዮብ ላይ የተፈጸመው አሰቃቂ የዝርፊያ ወንጀል የብዙዎችን ትኩረት ስቧል። ገድሎን ቢሄድ ምን ይባላል በማለት ይድነቅ ያካፈለው ይህ ዘግናኝ ገጠመኝ እንዴት ተፈጠረ? ምንስ ተዘረፉ? ይህም በተመለከተ ብዙዎች ጥያቄ ሲያነሱ ነበር። ታዋቂው ማህበራዊ ሚዲያ ተጽዕኖ ፈጣሪው ቲክቶከሩ ይድነቅ ቃሲም ከ5 ቀናት በፊት የጅማና የወልቂጤ ቆይታው በኋላ ወዳጆቹና እንዲሁም ሌሎች ጋር አብሮ በተለይ ጋዜጠኛ ኢዮብን ለመሸኘት ወደ አዳማ ባቀናበት ወቅት ነበር ይህ አሳዛኝ ክስተት እንዳጋጠመው የገለጸው። ያልታሰበው አደጋና የሃይዌይ ፈተናው እንዲህ ሲል አጋራ። ከሃይዌይ ወይም ደግሞ ኤክስፕረስዌይ ወጥተው ከክፍያ ጣቢያ በኋላ ወንጂ ማዞሪያን አልፈው አሰላ መውጫ አካባቢ አዳማ ቆርቆሮ ወይም ቀይ ጋራዥ ጋር ሲደርሱ ያልታሰበ ነገር ተፈጠረ። እንደሱ አባባል የመኪናቸው ጎማ በመተንፈሱ መኪናውን ለማቆም ተገደዱ። ይድነቅ እንደገለጸው ከሆነ ጎማውን ለመቀየር ሲሞክሩ መፍቻው ስላዳለጠባቸው አብሮት የነበረው ጋዜጠኛ ኢዮብ ሌላ መፍቻ ለመፈለግ ከሰዎች ጋር ተደዋውሎ ራቅ ወዳለ ቦታ ሄዳል። ይድነቅ ብቻውን መኪና ውስጥ እንዳለ ነበር የአስደንጋጭ ክስተት የተፈጠረው። ከተማ መሃል ነን ብሎ አስቦ የነበረው ይድነቅ ድንገት ፊታቸው በጭንብል የተሸፈኑና ሽጉጥ የታጠቁ ግለሰቦች ብቅ ይሉበታል። ዘራፊዎቹ ምን እየሰራ ነው በማለት የሽጉጡን አፈሙዝ ደቀኑበት። ይድነቅ በሰዓቱ ምንም ማድረግ እንደማይችል ሲረዳ የተጠየቀውን ለማድረግ ተገደደ። ዘራፊዎቹ የይድነቅን 2 ስልኮች ማለትም አይፎን 13 ፕሮ ማክስ እና እንዲሁም ደግሞ ሳምሰንግ ስልክ ወሰዱበት። ነገሩ በዚህ አላበቃም። ይድነቅ ዞር እንዲል ከታዘዘ በኋላ ዘራፊዎቹ መፍቻ ይዞ ወደ መኪናው እየተመለሰ ወዳለው ጋዜጠኛ ኢዮብ አቀኑ። ኢዮብንም ርቀትን ጠብቅ በማለት በማስፈራራት ማን ይረዳቸዋል በሚል ዛቻ የእሱንም አይፎን 14 ፕሮ ማክስ ስልክን ነጥቀው ተሰወሩ። በዚህ አሰቃቂ ሁኔታ ውስጥም ሕይወታቸው መትረፉ ፈጣሪውን ያመሰገነው ይድነቅ ገድሎን ቢሄድ ማን ምን ይላል በማለት የነበረውን አስፈሪ ሁኔታ ይገልጻል። ወንጀሉን ሪፖርት ለማድረግ ወደ ተለያዩ ፖሊስ ጣቢያዎች ሲሄዱ ይህ ቦታ አይመለከተንም በሚል መጉላላት እንዳጋጠማቸው አልሸሸጉም። ሆኖም ግን አዳማ የሚገኘው የደንበላ ፖሊስ ጣቢያ አባላት በጥሩ ሁኔታ እንዳስተናገዷቸውና በአካባቢው ላይ የነበረ ሌላ የነፍስ ግድያ ወንጀል ክትትል ላይ ስለነበረም የነ ይድነቅ ቃል እንደጠቀማቸው ተነግሯል። በመጨረሻም ይድነቅ ይህን መልእክት አስተላልፏል። ዘመኑ ከፍቷል። ሁሉም በየራሱ ያዋጣኛል ባለው መንገድ እየዘረፈ ነው። እኛም ሕይወታችን ተርፏል። ሃይዌይ ላይ ለምትጓዙ ሰዎች የምመክራችሁ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ትልቅ ትምህርት ይህን ነው በማለት ቪዲዮውን አጠናቋል። ታዲያ ይህ የእሱ የዝርፊያ ወንጀል ብዙዎችን ያስደነገጠና ያልታሰበ ክስተት ከመሆኑ ባለፈ መማሪያ ሆኖ እንዲሻገር አድርጓል ሲሉ ብዙዎች የተናገሩ ሲሆን ይህን ነገር በማህበራዊ ትስስር ገጹ ካጋረ በኋላ በርካቶችም እንኳን ሕይወቱ ተረፈ፣ እንኳን በጤና ተመለስኩ ማለት መልካም ምኞታቸውን እየገለጹለት ይገኛሉ። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለሰዓቱ ያዝናቸው መረጃዎች ደግሞ እነዚህን ይመስላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን። የዛሬ መረጃ ሰዓታችንን ግን እዚህ ጋር እንቋጫለን። በያላችሁበት ጥሩ መልካም ጊዜ ተመኘን።